ምዕራፍ 21 ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮራም በእርሱ ፋንታ ነገሠ። ለእርሱም የኢዮሳፍጥ ልጆች ዓዛርያስ፣ ይዒኤል፣ ዘካርያስ፣ ዔዛርያስ፣ ሚካኤል፣ ሰፋጥያስ የሚባሉ ወንድሞች ነበሩት። እነዚህ ሁሉ የይሁዳ ንጉሥ የኢዮሳፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ፣ ብርና ወርቅ፣ የከበረም ዕቃ፣ በይሁዳም የተመሸጉትን ከተሞች ሰጣቸው። መንግሥቱን ግን የበኩር ልጁ ስለሆነ ለኢዮራም ሰጠ። ኢዮራምም በአባቱ መንግሥት ላይ ተነስቶ በጸና ጊዜ ወንድሞቹን ሁሉ ሌሎችንም የእስራኤልን መሳፍንት በሰይፍ ገደለ። ኢዮራምም መንገሥ በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። የአክዓብንም ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ፣ በእግዚአብሔርም ፊት ክፉ አደረገ። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳን ለእርሱና ለልጆቹም በዘመናት ሁሉ መብራት ይሰጠው ዘንድ ስለ ሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ በይሁዳ ላይ ዐመፀ፣ ለራሱም ንጉሥ አነገሠ። ኢዮራምም ካለቆቹና ከሰረገሎቹ ሁሉ ጋር ተሻገረ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከበው የነበሩትን የኤዶምያስን ሰዎች መታ። ኤዶምያስ ግን በይሁዳ ላይ እስከ ዛሬ ድረስ ዐመፀ። በዚያም ዘመን ልብና ደግሞ በእርሱ ላይ ዐመፀ፣ የአባቶቹን አምላክ እግዚአብሔርን ትቶ ነበርና። ዳግምም በይሁዳ ተራሮች ላይ መስገጃዎችን ሠራ፣ በኢየሩሳሌምም የተቀመጡትን እንዲያመነዝሩ አደረጋቸው። ይሁዳንም አሳተው። ከነቢዩ ከኤልያስ እንዲህ የሚል መጽሐፍ መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባትህ በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድክምና በእስራኤል ነገሥታት መንገድ ግን ሄደሃልና የአክዓብን ቤት እንዳደረገ ይሁዳንና በኢየሩሳሌም የሚኖሩትን እንዲያመነዝሩ አድርገሃልና ካንተም የሚሻሉትን የአባትህን ቤት ወንድሞችህን ገድለሃልና እነሆ እግዚአብሔር ሕዝብህንና ልጆችህን ሚስቶችህንም ያለህንም ሁሉ በታላቅ መቅሰፍት ይቀስፋል። አንተም ከደዌው ጽናት የተነሣ አንጀትህ በየዕለቱ እስኪወጣ ድረስ በክፉ የአንጀት ደዌ ትታመማለህ። እግዚአብሔርም የፍልስጥኤማውያንንና በኢትዮጵያውያን አጠገብ የሚኖሩትን የዓረባውያንን መንፈስ በኢዮራም ላይ አስነሣ። ወደ ይሁዳም ወጡ፣ አፈረሷትም። የንጉሡንም ቤት ዕቃ ሁሉ ወንዶች ልጆቹንም ሴቶች ልጆቹንም ማረኩ። ከታናሹም ልጅ ከአካዝያስ በቀር ልጅ አልቀረለትም። ከዚህም ሁሉ በኋላ እግዚአብሔር በማይፈወስ ደዌ አንጀቱን ቀሰፈው። ከቀንም ወደ ቀን እንዲህ ሆነ። ከ2 ዓመት በኋላ ከደዌው ጽናት የተነሣ አንጀቱ ወጣ፣ በክፉም ደዌ ሞተ። ሕዝቡም ለአባቶቹ ያደርገው እንደነበረ ለእርሱ የመቃብር ወግ አላደረገም። መንገሥ በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። ማንም ሳያዝንለት ሄደ፣ በዳዊትም ከተማ እንጂ በነገሥታት መቃብር አልቀበሩትም።